ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ የ2018 በጀት ዓመት መጠናቀቅን ተከትሎ በርካታ የሀገራችን ተቋማት የበጀት ዓመቱ የሥራ አፈጻጸማቸውን ሪፖርት እያደረጉ ዲስክሎዝ እያደረጉ ያሉበት ሂደት አለ። በዚህም በዛሬ ቪዲዮአችን የዘመን ባንክንና የንብ ኢንተርናሽናል ባንክን የበጀት ዓመቱ የአፈጻጸም ሪፖርትን መነሻ በማድረግ አብረን ቆይታ እናደርጋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አንደኛ የምናየው የዘመን ባንክን የስራ አፈጻጸም ነው። ሁላችንም እንደምናውቀው ዘመን ባንክ ኢትዮጵያ ውስጥ ካሉ ባንኮች ለየት ባለ መልኩ በርካታ ቅርንጫፎችን ሳይከፍት ነገር ግን ጥሩ የሚባል ተወዳዳሪ የሆነ የባንክ እንቅስቃሴን የሚያደርግ የሀገራችን አንዱ ባንክ ነው። የዘመን ባንክ ጊዜያዊ ዋና ስራ አስፈጻሚና ዋና የቦርድ ሰብሳቢዋ ይፋ ባደረጉት መረጃ መሰረት ባንኩ በዚህ በተጠናቀቀው በጀት ዓመት 10.2 ቢሊዮን ብር ያልተጣራ ትርፍ በማስመዝገብ በታሪክ እጅግ ጠንካራ ከሚባሉት የበጀት ዓመታት መካከል አንዱን አድርጎ እንዳሳለፈ ተጠቁሟል። በተጨማሪም ባንኩ የደንበኛ ዲፖዚት በ32 በመቶ ማሳደጉን የተሰማው። ወደ ዝርዝር የፋይናንስ ቁጥሮች ስንመጣ ዘመን ባንክ በሁሉም ዋና ዋና የባንክ መለኪያዎች ከፍተኛ የሚባል እድገትንም ጭምር እንዳሳየ ተመላክቷል። በዚህም የባንኩ ጠቅላላ ሀብት ወደ 116 ቢሊዮን ብር ያደገበት የበጀት ዓመት እንደሆነ፣ ጠቅላላ ገቢውም 17.8 ቢሊዮን ብር የደረሰበት ሂደት እንዳለ፣ የባንኩ የተከፈለ ካፒታል ፔድ አፕ ካፒታል የምንለው ከ14 ቢሊዮን ብር በላይ ማለፉም ጭምር የተገለጸበት ሂደት ነው ያለው። በብድር አቅርቦት ስንመለከት ዘመን ባንክ ለተለያዩ ዘርፎች የሰጠው ጠቅላላ የብድር መጠን 52.59 ቢሊዮን ብርም ጭምር የደረሰበት የበጀት ዓመት እንደሆነም ተመላክቷል። በሌላ በኩል የደንበኛ ዲፖዚት ከባለፈው ዓመት ጋር ሲነጻጸር በ32 በመቶ በማደግ አጠቃላይ 85.4 ቢሊዮን ብርም ጭምር የደረሰበት ትልቅ የበጀት ዓመት እንደነበርም ተጠቁሟል። በተጨማሪም ባንኩ ለሀገሪቱ የፋይናንስ ገበያ እጅግ አስፈላጊ የሆነውን 698 ሚሊዮን የአሜሪካን ዶላር የውጭ ምንዛሬም ጭምር ማሰባሰብ የቻለበት ሂደት እንደነበርም ተጠቁሟል። በሪፖርቱ እንደተመላከተው ዘመን ባንክ ከፋይናንስ ስኬቱ ባሻገር በስራ ማስፋፊያና በማህበረሰብ አገልግሎት ልማት ላይም ትኩረት ሰጥቶ እየሰራ የሚገኝ ባንክ እንደሆነም ተጠቁሟል። በዚህም በአሁኑ ወቅት ባንኩ በሀገር አቀፍ ደረጃ የቅርንጫፎቹን ቁጥር ወደ 142 አድርሷል። ከመደበኛ የባንክ አገልግሎት ባሻገርም በተለያዩ ትምህርት ቤቶች ውስጥ የፋይናንስ እውቀትን ፋይናንሻል ሊትሬሲን የማስፋፋት ስራዎችን አበክሮ እየሰራም እንደነበር ተጠቁሟል። በተጨማሪም በዲጂታል አማራጮች በሴምስ እና በብዙሃን መገናኛዎች አማካኝነት የዲጂታል የባንክ ማጭበርበሮች ለመከላከል የሚያስችሉ የተለያዩ ህዝባዊ የግንዛቤ ማስጨበጫ ዘመቻዎችንም ጭምር በስፋት በማካሄድ ላይ ያለ ትልቅ የሀገራችን ባንክ እንደሆነም ተመላክቷል። በአጠቃላይ የዘመን ባንክ የ2025/26 አፈጻጸም በኢትዮጵያ የባንክ ኢንዱስትሪ ውስጥ ያለውን ተወዳዳሪነት የሚያረጋግጥና ለባለ አክሲዮኖቹ አዳዲስ ተስፋንም ጭምር የሚያበስር እንደሆነም በመግለጫው ተመላክቷል። የመጨረሻው የተመረመረ ኦዲትድ ፋይናንሻል ሪፖርት ይፋ ሲደረግም አጠቃላይ የትርፍ ክፍፍሉን ዝርዝር አብረን የምናይ ይሆናል። በሌላ መረጃ ከ2.9 ቢሊዮን ብር ኪሳራ ወደ 4.2 ቢሊዮን ብር ትርፍ የተሸጋገረውን የንብ ባንክ አፈጻጸምም አብረን እናያለን። በባለፈው በጀት ዓመት የውጭ ምንዛሬ ተመን ማሻሻያ መደረጉን ተከትሎ በደረሰበት ከፍተኛ የሚባል የውጭ ምንዛሬ ኪሳራ ምክንያት ፈታኝ ጊዜን ያሳለፈበት ዓመት እንደነበር እናስታውሳለን። ይሁን እንጂ ባንኩ በ2025/2026 በጀት ዓመት አስደናቂ ማገገምን በማሳየት 4.2 ቢሊዮን ብር
ከታክስ በፊት ትርፍ ማስመዝገቡ ይፋ ተደርጓል። ወደ ታሪካዊ ግምገማ ስንመጣ ባንኩ በባለፈው የ24 የ25 በጀት ዓመት እንዳልኩት በሀገሪቱ ከተደረገው የውጭ ምንዛሬ ማሻሻያ ፎሬክስ ሪፎርም ጋር ተያይዞ በደረሰበት የ4.4 ቢሊዮን ብር የምንዛሬ ተጽዕኖ ምክንያት 2.9 ቢሊዮን ብር ኪሳራን አስተናግዶ አስመዝግቦ ነበር። ነገር ግን ሁላችንም እንደምናስታውሰው በወቅቱ ካፒታሉን ለማጠናከር ሲባል ባንኩ ምንም አይነት የትርፍ ክፍፍልም ያላከፋፈለበት የበጀት ዓመት እንደነበር እናስታውሳለን። ነገር ግን በ2025/26 በጀት ዓመት ባንኩ የሂሳብ ሚዛኑን ባላንስ ሽቱን በማረጋጋትና የቀድሞ የውጭ ምንዛሬ ዕዳዎችን በመወጣት ሙሉ በሙሉ ወደ ትርፋማነት የተመለሰበት በጀት ዓመት ነው። እንግዲህ በባንክ ኢንዱስትሪ ውስጥ ከኪሳራ አገግሞ ወደ ትርፋማነት መመለስ በእጅጉ ትልቅ የሚባል ማገገም እንደሆነ እንረዳለን። በበጀት ዓመቱ የተመዘገቡትን ዋና ዋና የፋይናንስ ቁጥሮች ስንመለከት የባንኩ ጠቅላላ ሀብት 75 ቢሊዮን ብር የደረሰ ሲሆን ጠቅላላ ዲፖዚቱ ደግሞ በ14 በመቶ በማደግ 59 ቢሊዮን ብር የደረሰበት የበጀት ዓመት እንደሆነም ተጠቁሟል። ባንኩ ለተለያዩ የኢኮኖሚ ዘርፎች 49 ቢሊዮን ብር ብድርን ያሰራጨ ሲሆን 154 ሚሊዮን የአሜሪካ ዶላር የውጭ ምንዛሬንም ማሰባሰብ መቻሉና በዚህም የሀገሪቱን የውጭ ምንዛሬ ግኝትም ከፍ ያደረገበት ሂደት እንዳለም ተመላክቷል። በአጠቃላይ የንብ ኢንተርናሽናል ባንክ ወደ ትርፋማነት መመለስ በኢትዮጵያ ባንክ ኢንዱስትሪ ውስጥ ያለውን የማገገም አቅም የሚያሳይና ለባለ አክሲዮኖችም ትልቅ የሚባል ተስፋን የሚሰጥ ጥሩ የሚባል አፈጻጸም እንደነበር ሁላችንም እንረዳለን ማለት ነው። ቪዲዮው መረጃ ሰጥቷችሁ ከሆነ አስተምሯችሁ ከሆነ ላይክ እንድታረጉት ሼር እንድታረጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።